ሲ እኔ ደክሞኛል። ምንም አይነት ነገር ማውራት አልፈልግም። ተይ ሜርሲ፣ አትፍሪ፣ ለኔ ንገሪኝ። ቆይ ምንድን ነው የእውነት ሉሊት እህትሽ ናት? እኔ ሲጀመር ነገሩን ላለማካበድ ብዬ እንጂ እኮ ይሄንን ነገር ከሉሊት ጋር ስታወሪ በትክክል ሰምቼሻለሁ። ሲ እባክሽ አታስጨንቂ። ያለበት ሁኔታ አይታይሽም እንዴ? ሜርሲ፣ ቆይ እኔና አንቺ ጓደኛሞች ሆነን የለ እንዴ? እንዳግዝሽ አትፈልጊም? እፈልጋለሁ። ስለዚህ በቃ ሁሉንም ነገር ለኔ ንገሪኝ። ለማንም ሰው አሳልፌ አልሰጥሽም። አንቺን ለመርዳት ግን ሞክራለሁ። የእውነትሽን ነው? አዎ እውነቴን ነው። እና የምር ገኒ እንዳለችው ሉሊት እህትሽ ናት? እባክሽ ፂ፣ ይሄን ነገር አንቺ ተናገርሽ ማለት ነገሩ ሁሉ ይባባሳል። እባክሽ ፂ፣ ለማንም እንዳትናገሪ እሺ? የቱ ነገር ነው የሚበላሸው? እሱን ያውቃለሁ። ሌላ ጊዜ እነግርሻለሁ። ግን እባክሽ። እሺ አልናገርም አልኩሽ እኮ። አንቺ መልሽልኝ። እውነት ሉሊት እህትሽ ናት? አዎ እህቴ ናት። ምን? እኔ ይህንን ማመን አልችልም። የምርሽን የምታወሪው? ማሚ፣ እማ፣ እናቴ፣ እማ፣ ማሚ፣ እናቴ ንቂ በእናትሽ። ማነው ቆይ እንደዚህ ያደረግሽ? እማ፣ እናቴ፣ እማ፣ እናቴ፣ እማ ንቂ፣ እማ፣ እናቴ። አንተ ማን ነው? ቆይ በሩን ክፈቱ ያላችሁ? እስኪ ወምጣ፣ እስኪ አንተ በእናትህ ማን ነው በሩን ክፈት ያለ? አንተ ትንሽ አታፍርም እንዴ? ወምጣ። ምን? ወይኔ ማርኮን አመለጠች ማለት ነው። አንቺ ቆይ ሰው ሲናገርሽ አሳይም እንዴ? ለምንድን ነው በሩን የከፈትሽው? ማን ነው በሩን ክፈች ያለሽ? ቆይ ትናዘዣታለሽ። አንተ ቆይ ያማል እንዴ? አፍህን አትክፈት እሺ፣ ስርዓት ይኑር። እና ልመርቃት እንድመርቅልን የፈለከው? እድሜ ልኬን ስፈልጋት የነበረችን ሴት አስመልጣኝ እንድመርቃት የፈለከው? እሱ የራሱ ጉዳይ ነው። እሺ ልጄ፣ አሁን ተቀበል። ምንድን ነው የሚሻው? ሄሎ አባቢ፣ ያቺ የተረገመች ልጅ አምልጣለች። እየተናገርኩኝ በሩን ከፍታ ድጋሚ አስመለጠቻት። አዎ ሌላ ማን ሊሆን ይችላል? አባቢ በቃ ለማንኛውም ሰዎች እንዲፈልጓት ላድርግና ከዛ በኋላ አሳውቅሃለሁ ያለውን ነገር። እሺ አባቢ። አይዞሽ አንተ ልጅ ቆይ ለምን አትረጋጋም? ተው እንጂ አሁን ከሱ ጋር መጣላት ምን ያስፈልጋል? ደግሞ እውነቱን ነው፣ ጥፋቱ የኔ ነው። እኔም ብሎ አዛኝ ስራዋንና ተንኮሏን መቻወቅኩኝ። ቆይ ምን አድርጋሽ ነው አንቺን? ኧረ እኔ ምን አውቄ፣ ከኋላ የሆና ነው የመታችኝ። በምን እንደመታችኝ እራሱ አላውቅም። ማይ ተረጋጊ እሺ። ደህና ነኝ እኮ ትንሽ ድንጋጤው ነው። ደህና ነኝ። እቺ እብድ ተይው ማይ፣ እኔም ማድረገውን አውቃለሁ። አንተ ልጅ የት ልትሄድ ነው? እባክህ አርፈህ ተቀመጥ። የት የምታውቃትን ነው? ቆይ ማይ ይኸውልሽ፣ አንቺ ተረጋጊ። እኔም ማድረገውን ነገር አውቃለሁ። አንቺ ቁጭ በይ፣ አልቆይም፣ ቶሎ እመጣለሁ። እንደው ምን አይነት ጣጣ ነው? ምን አይነት ጣጣ ውስጥ ነው የገባሁት? ይበለኝ፣ እኔንስ ይበለኝ። በገዛ እጄ ነው ይበለኝ። ቆይ እንዴት ነው ይሄ ነገር የሆነው? ማለቴ ሉሊት እኮ እስከዛ ድረስ ምንም ነገር ተናግራ አታውቅም። እባክሽ ጽዬ ለማንም እንዳትናገሪ። እኔ እንደውም ቀስ ብዬ እነግርሻለሁ። ቆይ ግን እንዴት ማለቴ ሉሊት እንዴት እስከዛሬ ስላንቺ አልተናገረችም? ለምንድን ነው ዝም ያለችው? ይኸውልሽ ጽዬ እኔ ልክ እንደምታየኝ አይነት ሴት አይደለሁ። ማለቴ ብዙ ሰው መጥፎ ስለሚመስለው አይረዳኝም። እኔ ግን እንደዛ አይደለሁም። ማለቴ መጥፎ የምባል አይነት ሴት አይደለሁም። ሁሉም ሰው ለራሱ ጥሩ ነው። እሱም ማለቴ አይደለም።
እኔ ነገሮች አስገድደውኝ እንደዚህ የሆንኩት። ለምሳሌ ምን አይነት ነገሮች? እስካሁን አውርታችሁ አልጨርሳችሁ? ጨርሰናል ገኒ፣ በቃ ነው እንውጣለን። ማን የደወለው ደግሞ? ሄሎ ሄሎ። አንቺ ግን ምን አይነት ሰው ነሽ? ስላዘንኩልሽ ስለተረዳሁሽ ልትገልኝ ጭራሽ። እባክሽን ይቅር በይኝ እባክሽን። ያለኝ አማራጭ እሱ ብቻ ነበረ። ወይኔ ቅድስት፣ ታዩ ችግር የለውም መልሶ መያዛቸው አይቀር። እባክሽን እንደዚህ አትቀይሚኝ። ለምን እንደዚህ ትሆኛለሽ? ይቅርታ አልኩሽ እኮ። ከገደልሽ በኋላ ይቅርታ ማለት አለ እንዴ? በይ ደህና ሁኝ። ከዚህ በኋላ ስልኬ ላይ እንዳትደውይ። ምን አለችሽ? ልክ ነኝ ሰምቻታለሁ አይደል? አይ ገኒ ምንም አላለችኝም። አትዋሽ። ያንን ያህል ሰዓት ቆይታችሁ ምንም አላለችኝም? ድፍረትሽ። የማመንሽ ከመሰለሽ ተሳስተሻል። መቼም እንደው የሷ ሚስጥር ልጠብቂ አይደለም አይደል? ገኒዬ እንዴ ቆይ እኔ ምን አገባኝና ነው የሷ ሚስጥር የምጠብቀው? ሲጀመር ዝም ብላ ስትንተባተባ ቆየችኝ እንጂ ምንም ነገር አልነገረችኝም። ባክሽ እርግጠኛ ነሽ? ልመንሽ? ዋሽተሽን ከሆነ ግን ገኒዬ ውይ በቃ ዝም ብለሽ እመኚኝ። እሺ አምንሻለሁ። ግን ደግሞ ልክ ነኝ። በገዛ ጆሮዬ ነው የሰማኋት። የሉሊት እህቷ ናት። ግን ደግሞ ጥያቄ የፈጠረብኝ ከየት የመጣች እህቷ ናት? ካሁን በፊት ማትታወቅ። በዛ ላይ ሉሊት እንዴት አስችሏት እስከዛሬ ሳታወራ ቀረች? ያው በቃ ያወራችሁን ነገር በስተተርተሻት ነው የሚሆነው። አይ በደንብ ነው የሰማኋት። እሱን እንኳን ምንም የተሳሳተ ነገር የለውም። እኔ የምልሽ ዛሬም እኮ የሉሊትን ነገር እንደው ያለ መፍትሄው አልንበት። በዛ ላይ ደብዳቤው ላይ ግልጽ ያለ ነገር የለም። ደግሞ ደብዳቤውም ላይ አድራሻ አልተቀመጠም። ገንዬ አስታወሽኝ። እስኪ ደብዳቤውን ስጭኝ። እኔ እኮ በደንብ አላነበብኩትም። እሺ በቃ ላምጣልሽ። ላይ ነው። ገኒ ወይም ፂ ይህ ወረቀት ከደረሳችሁ ታግቼ ነው። እንዳስቸግርኳችሁ አውቃለሁ። ግን ደግሞ እናንተ የማታተርፉኝ ከሆነ በህይወት አልወጣም። በጣም ጨካኝ እጅ ውስጥ ነው ያለሁት። የሆነ ጊዜ በቅርብ ወደ ቤት መጥቶ ፈርቼ ስደባበቅ ነበር። አስታውሳችሁት? ረዥም ጥቁር የሆነ ሰውዬ ነው። እሱን የወሰደኝ። ለማንም ምንም ማለት የለባችሁም። እናንተንም የሆነ ነገር እንዳያደርስባችሁ። በተለይ ለፖሊስ እንዳትናገሩ። በሌላ መንገድ ግን ትችላላችሁ። ይህንን ወረቀት እኔ ወጣሁም አልወጣሁም እንድትጠነቀቁ ነው የላኩላችሁ። ችግሩ ደግሞ ከመስፍንና ከመስፍን ቤተሰብ ጋር ነው። ከአመታት በፊት የሰው ጭንቅላት ተቆርጦ ወደ ቤታችን ተልኮ ነበር። የሰውዬው ወንድም ጭንቅላት ነው። ታስሮ ገና በቅርብ መውጣቱ ነው። በቀሉ ደግሞ ገና እየጀመረ ነው። እራሳችሁን ጠብቁ። አድራሻ ብላን ያቆመችው እንጂ አልጻፈችውም አድራሻውን። አዎ አልጻፈም። በስልክ ስታወራኝም ልካለሁ ብላ ነው የተቋረጠው። ኦፍ ወይ ሉሊት፣ ቆይ ምን ይሻላታል? አላውቅም። እንግዲህ ለፖሊስ እንዳትናገሩ ካለች ምን ማድረግ ይቻላል? እኔ እንጃ ገንዬ፣ እኔ እኮ በጣም ግራ እየገባኝ ነው። ወይ እሷ በራሷ መንገድ ካልወጣች እኮ በጣም ይከብዳታል። አዎ ገንዬ፣ ከባድ ነው የሚሆንባት።
ቆይ አንቺ የከርመሽና የጠፍተሽ ነው የመጣሽው? ደግሞ በደወልሽበት ስልክ ስደውልሽ አታነሽም እንዴ? በሷ ስልክ እኮ ነው የደወልኩልህ። ያንተ ስልክ አንድ አይነት ቁጥር ስለሆነ ነው ለማስታወስ ያልከበደኝ። እና ቆይ ምንድን ነው እጅሽ ላይ የጻፍሽው ነገር? የነበርኩበት ቤት ስልክ ነው። በቃ እሱን ተወው። እንደዚህ አይነት ነገር አትጠይቀኝ እሺ? በቃ ከዚህ አካባቢ ይዘኝ ጥፋ ቶሎ በልሽ። ካልሆነ ግን አለቀልኝ እባክህን። በቃ የሆነ የምደበቅበት ቦታ አዘጋጅልኝ። ቆይ ምን ማለት ነው አዘጋጅልኝ ማለት? ለምንድን ነው እኔ ላንቺ ማዘጋጀው? ቆይ ምን አገባኝ ነው እንዴ? ምን አለበት ብታዘጋጅልኝ? አይጎልብህ፣ አይቀንስብህ። ከያዙኝ ደግሞ ጥሩ አይደለም እባክህን። ቆይ ያልገባኝ ነገር ምን አድርገሽ ነው? ምን አጥፍተሽ ነው? እና ደግሞ ማን ያዘሽ? ይኸውልህ አሁን በእግር በፈረስ ስለሚፈልጉኝ ከዚህ ውሰደኝ። ከያዙኝ ጥሩ አይሆንም። ቆይ እኮ የት ነው እኔ የምወስድሽ? እና ደግሞ ለምን ሲባል ነው እኔ የማግዝሽ? እንዴ ምንድን ነው? እኔ ብዙ ነገር እያደረኩልህ አይደል እንዴ? አይደለም። እኔ ደግሞ ሲጀመር ያንቺን እገዛ አልፈልግም። እሺ ደግሞ ምንድን ነው የለበሽው ደግሞ? አቶ ሳሙኤል ትደብቀኛለህ ወይስ አትደብቀኝም? ሌላውን ነገር ተወው። ለምን በራስሽ አትደበቂም? ያን ማድረግ አልችልም። ወደ ቤት ከሄድኩማ ይዞኛል። ቆይ 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 ትልቅ ወንጀል ነው የሰራሽው። ይኸውልሽ አንቺ እኔ የምልሽን ነገር ስላላደረግሽልኝ እኔም ደግሞ ልደብቅሽ አልችልም። ምንድን ነው ያልከኝ? ይኸውልሽ ባለፈው ክሱን ታስቆሚ ነግሬሽ ነበር አይደል? ያንን ነገር ማድረግ አልቻልሽም። ፈጣሪ አውጣኝ። እኔ እኮ ሞክሬያለሁ፣ ስላልቻልኩ ነው። በቃ እኔ አይመለከተኝም። አሁን ወደምትሄጂበት መሄድ ትችያለሽ። ጥፊ ካጠገቤ። አረ ነው? አዎ ነው። እሺ አሳያለሁ። እሺ የማትረባ የት ነው ያለችው? ጭራሽ አንተ ምን እንደዚህ የምታደርገው? ቆይ የት ነው ያለችው? ማንን ነው የምትናገረው? ማን ናት እሷ? የት ናት? ወደዚህ መታለች አይደለ? አንተ ስለማን ነው የምታወራው እንዴ? አቤት። ቆይ ምንድን ነው እዚህ ጋር ምን እየተፈጠረ ነው? እኔ ምን አቅለታለሁ? አስወጧት፣ ገብታለች፣ ውስጥ ናት፣ ትውጣ ይላል። ስለማን እንደሚያወራ አላውቅም። ማለት ማናት? ማንን የምናስወጣው? ምንድን ነው እሱ ስራ? ተናገር እንጂ ምን ይዘጋሃል? ቆይ ምን ሆነሃል? ምን ሆኜ ነው ግን? አትናገርም እንዴ? ቆይ በሩን እኮ ገንጥለው ነበር። አይ ምንም፣ ማንንም አልፈለኩም። ሰው ተመሳስሎብኝ ነው። እንዴ ቆይ ግን አንተ ምን አይነት ሰው ነህ? ያመሃል እንዴ? ወይኔ ራሴን በጣም እያዞረኝ ነው። ወይኔ ወይኔ እንዴ ራሴን በጣም እያዞረኝ ነው። አረ አስመሳይ! አሁን ደህና አልነበርክ እንዴ? ወይኔ አንተ ጋንዬ፣ አረ ይሄ ልጅ የምሩን ነው መሰለኝ። አንተ አረ እንደ ምን አይነት ጦሰኛ የሆነ ሰው ነው በእናታችሁ? ጋንዬ ነይ እስኪ ደግፈን እናንሳው። አረ ቆይ ዳጊ ልጥራው። እኛስ በምን አቅማችን እንችለዋለን? አረ ጋንዬ ትንሽ ከደገፍነው ራሱ ይነሳል። ነይ እባክሽ ደግፊው። አረ ቆይ ዳጊ ልጥራው። ዳጊ ዳጊ፣ አንተ ዳጊ! አቤት። ና ቶሎ በል። በል ቶሎ በል ና። በልነስ ቶሎ በል። ሲያዞረኝ እያሉ ደግፍ እናስተንሰው። አረ ይሄ የዋሸ ነው፣ አትመኑት። ምንም አላመመው። አንሳው ተባልክ እንጂ ሌላ ነገር ማንቀባጥር አለ። አየኔ ልጅ በል ዝም ብለህ አንሳው፣ አንሳው በል። ተውት በቃ። አረ እባክሽ አላመመኝ እያልኩሽ እኮ ነው። ዳጊ አፍን ዝጋሽ። ተነስ፣ ቀስ በል። በጣም አመሰግናለሁ። ችግር የለውም። አሁን ኋላ አምጣለሁ። አይ አይ ተይ፣ አሁን ደህና ነኝ፣ አትቸገሪ። ቆይ ግን አንተ ምን ሆነ እንደዚህ ወከው? በዛ ላይ ደግሞ የት ነበርክ? ከቅርብ ጊዜ ወዲህ እኮ በጣም እያመመኝ ነው። ሰሞኑን ሁኔታዬ ምንም ጥሩ አይደለም። እኛም እኮ ግቢ ውስጥ አናገኘህም። የት እንደምትሄድ ራሱ ምንም የምናውቀው ነገር የለም።
ሲደክመኝ እኮ ገብቼ እየተኛው ነው። እናንተ የምተኛ ከሆነኛ ግቢውን እንጠብቅልህ እንዴ? እንደዛ ይሻላል። ኧረ ምን በወጣችሁ። እንደዛ ከሆነ በስነ ስርዓት ጠብቋ ታዲያ። አንተ ማን እንዴ? እሺ እንደምንም ብዬ ከቤት እንድትወጪ አደረኩ። ይኸው አገኘሁሽ። ወንድሜ የት ነው ያለው? ንገረኝ። ወንድሜ የት ነው ያደረከው? የት ነው የደበከው? አላውቅም። እኔ ወንድምሽን አላየሁትም። ሲጀመር እኔ የወንድምሽ ጠባቂ አይደለሁም። ታዲያ ወንድሜ የት ነው ያደረከው? በዛ ላይ ወንድሜ ስልኩን አያነሳም። ተናደሽ ከቤት ስትወጪ ማየት ፈልጌ ነበር። ይኸው እንዳልኩት አየሁሽ። ትቀልድ የለ እንዴ? ደፋር ፈጣጣ። አንቺ እንዴ ቆይ እንዴት ነው የሚያደርግሽ? ወደድኩሽ ስልሽ ምንም የማላደርግሽ ነው ይመስልሽ? ሄሎ አገኛችኋት? ያልኳችሁ ቦታ ጠብቋት፣ የትም አታመልጥም። እሺ ቆንጂት፣ ነገሩ እንዴት እናድርገው? በጠለፋ ይሻላል ወይስ ብንስማማ ይሻላል? ትሰማኛለህ? ሲያምር ይቀራል። እሺ ምድር ላይ አንድ ወንድ ራሱ ቢቀር በጭራሽ አንተን አልነካሁም። በዚህ ደረጃ ነው የምጠላሽ። ስለዚህ ካጠገቤ ብትርቅ ይሻልሃል። ዝም እየሰማሽ እኔ ከፈለኩኝ ፈለኩኝ። መብቱ የለሽ ምንም ነገር ማድረጋችሁ። መብቷ ለመኖር እናያለን። እሺ ቆይ አንተ ምን አይነት ደፋር ሰው ነህ? በምን አይነት ቀን ያየኸኝ? በስመ አብ። ወንድ ልጅ የትዳር አጋሩን በሚያይበት ቀን ያየሽ ደግሞ እንኳን አየሽ። በጣም ውብ ሴት ነሽ። በእናትህ ዞር በል እዛ የለመድክበት ሂድና ተጃጃል። እሺ አንቺ ልጅ ረፊ አትፈታተኝ። ወንድምሽንም ምን እንዳደረኩት አይተሻል አይደል? ስለዚህ ምን እንደሚሻልሽ ታውቂያለሽ። የምልሽን ነገር አርፈሽ አድርጊ፣ ያለበለዚያ የከፋ ነገር ነው የሚደርስብሽ። ይኸውልሽ ቀጣይ ሳምንት ቀጥ ብለሽ እኔ ወዳለሁበት ቦታ ትመጫለሽ። ሲያምርህ ይቀራል። ትሰማኛለህ? ከዚህ በኋላ ሁለተኛ ወደ ስልኬ እንዳትደውል እሺ? ሁለቴ ብቻ አይደለም የምደውለው፣ ከ100 ጊዜ በላይ ነው የምደውለው። በያውን ከዚህ ላይሽ ብቻ ስለፈለኩኝ ሂጂ እንጂ የማደርገው ነገር አለ። ቸኩላለሁ። ይኸውልሽ እማዬ፣ ይሄን ልጅ አትመኑት። ዘበኛ የለም። እንዴት አልክ? የሆነ ቀን ዘንጦ ለባብሶ ምናምን ከሴት ጋር ይቸዋለሁ እና የሆነ የተደበቀ ማንነት አለው። ስለዚህ ማመን አያስፈልግም። በቃ ኧረ ተው። መች ነው ያየኸው? እንዴ ቆይ ምን ሆናችሁ ነው? ስሚ ጽ ይሄ ልጅ ዘበኛ አይደለም። ይኸው ዳጊ የሚለኝ እኮ ተደብቆ ሌላ ነገር ሲያደርግ አይቼዋለሁ ነው የሚለው። ገኒ አንዴ ተቀጥሯል አይደለ? ስለዚህ በቃ ተይው፣ እራሳችንን መጠበቅ ነው የሚሻለው። አንጠነቀቅም እኮ አላልንም፣ ግን ደግሞ ሌላ ማንነት ነው ያለው እኮ ነው የምልሽ። እሺ ገኒ በቃ ከዚህ በኋላ ስለዚህ ርዕስ አናውራ። በዛ ላይ ደግሞ ዳግም ምናምንሽ ምንም ነገር ማውራት የለብሽም። ምን ማለት ነው አንቺ? ማለትማ በጣም ውሸታምና ጨርባሪ ነው። ጽ ለምትናገሪው ነገር ስርዓት ቢኖርሽ ይሻልሻል። ባይኖረኝስ? ጽ ምን ሆነሻል እንዴ? ልጅ ምን አርግ ነው የምትይው? ገኒዬ ይቅርታ፣ ግን ደግሞ ዳግምን ከዚህ በላይ ማለት ነበረብኝ። አንቺ እንዴት ነው የምታናገሪኝ? እረፉ እንግዲህ በቃ። ዳጊ አንተ አርፈህ ተቀመጥ። ጥሩ
ጥሩ ነው። እሺ ጽዮን፣ ለራሳችን ብሎ በነገረን ልጁ ላይ ተወርጅበታለሽ እንዴ? ምን ልሻል? ገንዬ ይቅርታ፣ ግን ደግሞ ዳግምን ከዚህ በላይ ማለት ነበረብኝ። ለምን ሲባል? ያን ጊዜ ምግቡን የመረዘው እሱ እንደሆነ እያወቅኩ ነው ዝም ያልኩት። ደግሞ በጣም እርግጠኛ ነኝ። ታይጺ፣ ዝም ብለሽ የልጄን ስም አታጥፊ ብዬሻለሁ። ገንዬ፣ የአንቺ ልጅ ስለሆነ ነው እሺ እስካሁን ድረስ ምንም ሳይሆን ያለው እንጂ እንደ ስራው መታሰር ነበረበት። ደግሞ መከራከርም አያስፈልግም። ጺ፣ እረፊ። ዝም ብለሽ የልጄን ስም አታጥፊ። ሄሎ፣ አዎ ነኝ። ምን ነው? በሰላም ነው? እሺ እጠብቅሻለሁ። ስሚ፣ ይሄ ልጅሽ ቆይ የሚያተርፍሽ ነው የሚመስልሽ? መዳፈርሽን ብታቆሚ ነው የሚሻልሽ። እየተነገረሽ ከፍተሽ አስመለጥሻት አይደለ? ደግሞ መጣህ። አንቺ ቆይ አታፍሪም እንዴ? ቆይ ደግሞ መጣ ስትይ። ተወኝ እባክህ። ደግሞ ጭቅጭቅህ ጀመራል። እስኪ ዝም በለኝ። ዝም ማለት አችልም? አረ ጭቅጭቄ ነው የገረመሽ? ገና ምን አይተሽ? አባቢ ሲመጣ ደግሞ የሚያደርግሽን ነገር እናያለን። እንቺ ቆይ ሲጀመር አንቺ ምን ቤት ነሽ? ማን ነው ቆይ በሩን ንኪ ያለሽ? የእናንተ አውሬነት አያልቅምና ሰው በቁሙ እየሄደ በረሃብ ይሙትላችሁ። እሱን ነው የፈለጋችሁት? አንቺ ነበርሻ ስቀልቢልኝ የነበረው። ደህና አድርገሽ ቀልበሻታላ። እሷ ደግሞ በምላሹ ጭንቅላትሽን ብላሽ ወጣች። እንዲህ ነው እንጂ ምላሹ። ስማኝ፣ በሆነው ባልሆነው ከኔ ጋር ትከራከር። እስኪ ትንሽ ማሰቢያ የሚባል ነገር ይጠርብቅ። እመኑ፣ አንድ ነገር ልንገርሽ፣ እናትና ልጅ በቅርቡ ያበቃላችኋል። ስለዚህ ትርፍ ነገር ባንነጋገር ጥሩ። ደግሞ ማታ አባቢ ሲመጣ የምትመልሺውን መልስ ተዘጋጅተሽ ጠብቂው። እሺ? በአሁኑ ተቆጥቶ ብቻ ዝም የሚልሽ እንዳይመስልሽ። አላቅልሽም። በዚህኛው ፈጣሪ ይሆንልሽ። አይመለከትህም። አይመለከተኝም? እንዴት እንደማይመለከተኝ ያሳይሻለሁ። ሲጀመር እኔ አንድ ነገር ልንገርሽ፣ እናቴን አባዬ እንዲፈታት ያደረግሽው አንቺ ነሽ። በአንቺ ምክንያት ነው ያለ እናት ያደግኩት። ፈጣሪ ሆይ ትዕግስቱን ስጠኝ። ባይሰጥሽስ? ትዕግስቱን ባይሰጥሽስ ምን ይፈጠራል? በቅርቡ ጠብቂሽ። ሁለታችሁም ማለት ነው አይኔ እያየ ቀጥ ብዬ ነው የምሸኛችሁ። ጠብቂ። በገዛ ቤቴ ጉድ እኮ ጭራሽ ቤትሽም ይመስልሻል? ለዚህ ንግግርህ ትቀጣበታለህ። ቀኑ ሩቅ እንዳይመስልህ። ታያለህ ደግሞ በቅርቡ። እኔ የምልሽ ወንድሜን ከነጋ አይተሽዋል? ደውሎልሻል እንዴ? አይ ዛሬ እንዳጋጣሚ ሆኖ አልተደዋወልንም። ምን ነው? ምን ተፈጠረ? ችግር አለ እንዴ? ስልኩን አያነሳም። ምን ሆነም? በእናትሽ ማለቴ ሰሞኑን እየተፈጠረ ያለው ነገር ደስ ስለማይል በጣም ተጨነኩኝ። አረ ምንም አይሆንም አንዬ፣ ያው በቃ ስራ ላይ ሆኖ ነው የሚሆነው። ሌላ ምን ይሆናል? አይመስለኝም። በጣም ተናዶ ነበር የወጣው። በዛ ላይ ደግሞ የሚያስፈራ ሰውዬ እየተከታተለው ነው እና እንደ ባለፈው የሆነ ነገር ቢያደርገውስ? አይ እንደ ቀላል የሚገኝለት አይመስለኝም። ይጠነቀቃል። ስለዚህ አንቺ አትጨነቂ ሀኒ። እሱ ቢጠነቀቅም ሌላ ሰው ደግሞ እሱን ለመጉዳት እኮ ይፈልጋል። ስለዚህ ማንም ሰው አያርፍለትም። እንዴ ኧረ በቃሽ አትጨነቂ እንደዚህ ሀኒዬ። እስኪ ደውይለት በእናትሽ፣ እርግጠኛ ነን። ምናልባት አንቺን ያነሳ ይሆናል። እሺ ቆይ ልደውልለት።
እንዴ ስባይ ሞዴሉ እንዴና ፈጣሪው ጠቃ ናፈኩም እንዴ? ስማኝማ እዚህ ግቢ የማይታወቅ ሰው ገብቷል እንዴ? ንገረኝ እስኪ ማንም ሰው አልገባም? የሆነ ረዘም ጠቆር ያለ በቃ የሆነ ዞን የሚመስል ሰው አልገባም እንዴ? አንተ መልስልኝ እንጂ ምን ይዘጋል? ገብቷል እንዴ? አንቺ ጨካኝ፣ አንቺ ነሽ አይደል እናቴ ልትገያት የነበረው? ዞረሽ በእጄ ገባሽ። አንቺ ክፉ! ወይኔ ከዘመለጥኩ ስለዚህ ልገለኝ ነው። ፈጣሪው ተቃተም እንዴ? ያማል እንዴ? እደርሽለኛ ነህ እንዴ? ያማል እንዴ? ዞር በል እንዴ! ልቀቀኝ! ዞር በል! አንቺ ክፉ! እጫዋለሁ፣ ልቀቀኝ! ልትገያት ነበር አይደል? አስችሎስ ነው እጅሽ ያነሳሽ? ለአንቺ ባሰበችልሽ በተጨነቀችልሽ ልትገያት ነበር? የምታመልጭ መስሎሽ ነበር እንዴ? ተናገሪ እንዴ! ስለምንድን ነው የምታወራው? ማን ነው የገደልኩት? ማን ነው የሞተው? ማን ነው ገዳዩ? ፈጣሪው ተቃተም! ልቀቀኝ! አምዳል እንዴ? አንተ ልቀቀኝ! ይኸውልህ ሞዴሉ እጫዋለሁ፣ ልቀቀኝ! እጫዋለሁ! ጩሂና የምታመጪውን ነገር እናያለን። ማን ስለሆንሽ ነው አንቺ እናት ለእጅሽን ያነሳሽ? እናት ደግሞ ማናት? ስለምንድን ነው የምታወራው? ልቀቀኝ! ልትገያት ሞክረሽ አልተሳካልሽም አይደለ? ከዛ መሬት ላይ ዘረረሽ ወጣሽ እንዴ? አንተ ማነህ? ምንድን ነህ? የዛ ቤተሰብ ልጅ ነህ እንዴ? እንዴ? እሺ ልቀቀኝ! ፈጣሪ አውጣኝ! እጮሃለሁ! ልቀቀኝ! ልትገያት ነበር? ልቀቀኝ! እጮሃለሁ! ኧረ ድረሱልኝ እባካችሁ! ሊገለኝ ነው! ተረጋጋ ሱራ። በዚህ መንገድ ምንም ነገር መፍታት አትችልም። አንተ እስካሁን ተናገር እንጂ ምንድን ነው የሚዘጋ? ማንም አልገባም። ቆይ አንቺ እስከ ዛሬ ድረስ የት ጠፍተሽ ነው? ደህና ነሽ አይደል? ደህና ነኝ። በቃ ማንም ሰው ከመጣ እንዳታስገባሽ። ደግሞ አደራህን። እሺ ጥበቃ አንተ የትም እንዳትሄድ። አዎ እሺ፣ አላስገባም። አንቺ አታስቢ። አመሰግናለሁ ሞዴልዬ። ባይ። አንቺንማ ንቅ ማድረግ ነበር። ንቅ ሄሎ እማዬ። አይ እማዬ፣ ከማንም ጋር አልተጣላሁም። አታስቢ እሺ። ማንንም አላገኘውም። እሺ እናቴ፣ አንቺ አትጨነቂ፣ እኔ እሞክራለሁ። አይ ሌላ የማደርገው ነገር ስለነበረ ነው። አረ እንደዛ ላልኩም ማም፣ ግን እባክሽን ተረጂኝ። ቶሎ ለመምጣት ሞክራለሁ። እና ደግሞ ልጅቷ ያመለጠችበትን ምክንያት ደህና ነገር አስቢ እሺ። ምን እንደሚፈጠር አይታወቅም። እሺ ማም፣ በቃ እደውላለሁ።